ቪክተር ዮኮሬሽ ትላንትና ካስቆጠራት ግብ በኋላ ከጨዋታው በኋላ እንግዲህ አስገራሚ አስተያየቱን ሰጥቷል። ከቪክተር ዮኮሬሽ በተጨማሪ አሰልጣኝ ሚኬል አርቴታም ስለ ትላንትናው ጨዋታ እንግዲህ በጣም ጥልቅ የሆነ መረጃዎችን ሰጥተዋል። ስለ ዲክላን ራይስ እንደዚሁም ደግሞ ስለ ማንቸስተር ሲቲ ስለ ፔፕ ጋርዲዮላ ጭምር አንስተው ተናግረዋል። አርቴታ ከሳቸው በተጨማሪ ለቡካዮ ሳካም ማንቸስተር ሲቲ እግራችሁን እየተከተለ ነው፣ ምን እያሰባችሁ ነው ተብሎ ተጠይቆ ስለ ማንቸስተር ሲቲ መልስ ሰጥቷል። እሱን እንግዲህ እንደተለመደው በአማረ መልኩ ወደ እናንተም ላቀርብ ነው ማለት ነው። ይህ ሁለተኛው ቻናሌ በርካታ መረጃዎችን ወደ እናንተ ያደርሳል። ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳችሁ። እንግዲህ ትላንትና በርካታ የአርሰናል ደጋፊዎችን ያስደሰተ ውጤት በሜዳ ላይ ተመዝግቧል። በእርግጥ ቀን ላይ ማንቸስተር ሲቲ ዌስትሃምን አሸንፎ መሪ ሲሆን አርሰናሎች ትንሽ የመረበሽ ስሜት ገጥሟቸው ነበረ። ነገር ግን መድፈኞቹ ምሽት ላይ እንግዲህ በቪክተር ዮኮሬሽ ብቸኛ ግብ እንግዲህ ኤቨርተንን 1-0 በማሸነፍ እንግዲህ ሙሉ 3 ነጥቦችን ይዘው መውጣት ችሏል። በዚህም አርሰናል ለአምስተኛ ጊዜ በፈረንጆች የገና በዓል ላይ አንደኛ ደረጃ በመሆን ማጠናቀቅ ችሏል። ነገር ግን እዚህ ጋር ትንሽ እድላዊ ያልሆነ ቁጥር ማለትም ለአርሰናል ጥሩ ያልሆነ ቁጥር ነው። ለምን መሰላችሁ? አርሰናል ከዚህ በፊት የገና በዓል የፈረንጆቹ ገና በዓል ላይ አንደኛ ሆኖ በጨረሰባቸው ጨዋታዎች አመቶች አንድም ዋንጫ የፕሪሚየር ሊጉን ዋንጫ አሸንፎ አያውቅም። ስለዚህ ይህንን ታሪክ ዘንድሮ መቀየር አለባቸው። አርሰናል ከዚህ በፊት 2003 የውድድር ዓመት ላይ በፈረንጆቹ ገና ላይ አንደኛ ነበር። ዓመቱ ሲጠናቀቅ ግን ሁለተኛ ሆኖ ነው ያጠናቀቀው። ከዛ በመቀጠል 2007 2008 ዓመተ ምህረት ላይ በፈረንጆቹም የገና ዕለት አንደኛ ነበረ። ነገር ግን ከዛ የውድድሩ ዓመት መጨረሻ ላይ ሁለተኛ ሆኖ ነው ያጠናቀቀው። እንደዚሁም በ2022 23 እንደዚሁም በ2023 24 ባለፉት ሁለት ዓመታትም ገና ላይ አርሰናል መሪ ነበር። ነገር ግን ከዛ በኋላ ሁለተኛ ሆኖ ነው የጨረሰው። ስለዚህ ከዚህ በፊት በነበሩት በአራቱም በገና በዓል በፈረንጆቹ አንደኛ ሆኖ በጨረሰበት ዓመት ላይ አርሰናል ዋንጫ በልቶ አያውቅም የፕሪሚየር ሊጉን። ዘንድሮ ደግሞ 2025-26 የውድድር ዓመት ላይ መድፈኞቹ የፈረንጆቹን የገና ዕለት እንግዲህ አንደኛ በመሆን አጠናቀዋል። እንዳለፉት ዓመታት ዋንጫውን ላለማጣትና ታሪክን ለመገልበጥ እንግዲህ ዘንድሮ ከፍተኛ ፉክክር ይጠብቃቸዋል ተብሎ ይገለጻል ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ ከጨዋታ በኋላ ብዙ ሀሳቦችን ሰጥተዋል። ስለ ዲክላን ራይስ በመናገር ነው የጀመሩት። ራይስ የማይታመን ተጫዋች ነው። ሁለንተናዊ ብቃቱ፣ በሜዳ ላይ ያለው አመራርነት፣ የሚያገኛቸውን ኳሶች በብዛት ወደፊት እንድንሄድና በፍጥነት እንድናጠቃ ያደርገናል። ለኛ በጣም ትልቅ ተጫዋች ነው ሲሉ እንግዲህ ለዲክላን ራይስ ያላቸውን አድናቆት ገልጸዋል አሰልጣኝ ሚኬል አርቴታ። በነገራችን ላይ ትላንትና ስለ ተጫዋቾች ካነሳን አይቀር አንዳንድ ነገሮችን በዚሁ ላንሳና ወደ ቀጣይ ሀሳባቸው አሰልጣኝ ሚኬል አርቴታ ወደ አነሱት በተለይ ስለ ማንቸስተር ሲቲ ወደ ተናገሩት ነገር ወስዳቸዋለሁ። እንግዲህ በትላንትናው ጨዋታ በርካታ የአርሰናል ተጫዋቾች በጣም ጥሩ ነበሩ ብዬ እኔ ያስባለሁ። ዴቪድ ራያ ከሌላ ጊዜ በተለየ በደንብ ነቃ ብሎ ግቡን ሲጠብቅ ነበር። በእርግጥ ዴቪድ ራያ አንዳንዴ የሚወስዳቸው ከባባድ ሪስኮች ተከላካዮች ፊት ለፊቱ የተቃራኒ ቡድን አጥቂዎች እስኪመጡ ቦታ እስኪያጠቡበት ድረስ የሚጠብቀው ነገር ቢያሰጋም፣ ነገር ግን ትላንትና ከሌሎች ጨዋታዎች በተለየ ነቃ ብሎ በርካታ ኳሶችን በደንብ ሲያጸዳ እንደነበረ በእጆቹ አየር ላይም እየተነሳ ሲወስድ እንደነበረ መመልከት ችለናል። ተከላካይ ላይም ፔሮ ሂንካፔ፣ ዊሊያም ሳሊባ በጣም ተረጋግተው ጥሩ እንቅስቃሴ ሲያደርጉ ነበረ። ሪካርዶ ካላፊዮሪ በተለይ መመለሱ የአርሰናል ማጥቃት ላይ በደንብ ከፍተኛ አገልግሎት እንደሚሰጥ እንዳያችሁት፣ ካላፊዮሪ አርሰናሎች ኳስ ሲይዙ ከመከላከል ይልቅ እንደ አድቫንስድ 8 ቁጥር በመሆን ወደፊት በመጓዝ እንደ አታኪንግ ሚድፊልደርም ጭምር በመሆን አንዳንዴ ሳጥን ውስጥም በመግባት እድሎችን ለመፍጠርና ተከላካዮችን በደንብ ለመበታተን እንዴት እንደሚጫወት አይተናል። ስለዚህ ሪካርዶ ካላፊዮሪ መምጣትን በደንብ መድፈኞቹን ጠቅሟል። በትላንትናውም ጨዋታ ጥሩ እንቅስቃሴ ነው ያሳየው ሪካርዶ ካላፊዮሪ። እንደዚሁም ትንሽ ጥሩ ያልነበረው ትላንት ለኔ ከሌላ ቀን አንጻር ማለት ነው ጁሪየን ቲምበር በተወሰነ መልኩ በመከላከሉ ሲሆን በማጥቃቱ ረገድ ላይ የተወሰኑ ስህተቶችን ሲሰራ ነበረ። ቲምበር መከላከል ላይ ችግር የለበትም። ነገር ግን እንደ ቤን ዋይት ደግሞ ማጥቃት ላይ በደንብ ጥሩ ቢሆን ጁሪየን ቲምበር ከዚህ በላይ ለአርሰናል
ማገልገል ይችላል ብዬ አስባለሁ። ለአርሰናሎች ለብዙዎች ጥያቄ እንግዲህ የማርቲን ኦዲጋርድ አቋም ነው። ማርቲን ኦዲጋርድ ትላንትና እንግዲህ ለቪክተር ዮኬሬሽ ፔናልቲውን ከመስጠት ውጪ በተለይ ኳሶችን መልቀቅ ላይ ውሳኔ በፍጥነት መወሰን ላይ በጣም ከፍተኛ ችግር የሚታይበት ተጫዋች እየሆነ መጥቷል። ኤብሪቼ ኢዜ ሜዳ ላይ አልነበረም፣ በተቀያሪ ወንበር ላይ ነበር የተቀመጠው። በእርግጥ ኦዴጋርድ ከኢዜ በላይ እድሎችን የመፍጠር አቅም እንዳለው ይታወቃል። ክሬቲቭ ተጫዋች እንደሆነ ይታወቃል። ነገር ግን ውሳኔ ላይ በጣም ይቸገራል። ኳስ እግሩ ላይ ያቆያል። ስለዚህ ማርቲን ኦዴጋርድ በደንብ መሻሻል አለበት። በተለይ ካቻም ነው የነበረው አርሰናል በማንቸስተር ሲቲ በአንድ ነጥብ ብቻ ተበልጦ ዋንጫ ያጣበት ዓመት ላይ የነበረው በጣም ምርጡ ኦዴጋርድ ወደ አርሰናል ቤት መመለስ አለበት። ኦዴጋርድ በደንብ ራሱን ተመልክቶ በተለይ የአካል ብቃትና በቶሎ ውሳኔ መወሰን ላይ መስራት እንዳለበት ማንሳት ይቻላል ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ወደ ማንቸስተር ሲቲ ጉዳይ ሲሄዱ ማንቸስተር ሲቲ ከአርሰናል በፊት ተጫውቶ መሪ ሆኗል። አሁንም ቀድሟችሁ ሲጫወት መሪ እየሆነ ይቀጥላል። እግር በእግር እየተከታተላችሁ ነው። ስለ ማንቸስተር ሲቲ ምን ያስባሉ ተብለው ተጠይቀው ነበር አርቴታ። ታዲያ በዚህ ጉዳይ ላይ ብዙም አንጠመድም፣ ስለ ማንቸስተር ሲቲ አናስብም። ሌሎች ለዚህ አጋጣሚ ትኩረት እየሰጡ ሚዲያ ላይ እያናፈሱ እንደሆነ አውቃለሁ። ነገር ግን ማድረግ የምንችለው ብቸኛ ነገር ራሳችን ላይ ማተኮር፣ ብቃታችንን ማስቀጠልና ውጤት ማግኘት ነው። ይህ ፕሪሚየር ሊግ ነው። ምን ያህል ከባድ እንደሆነና ምን ያህል ረጅም እንደሆነ እናውቃለን። ስለዚህ በየቀኑ ጨዋታዎችን ማሸነፍና በዛ ውጤት መክረም አለብን። ከዛ ያለን ሁሉ እየሰጠን መጓዝ ነው። ከዚያ የት እንደምንገኝ እናያለን። መጨረሻ ላይ ዋንጫውን ማንሳት ከፈለግን እያንዳንዱን ጨዋታ ማሳካት አለብን ሲሉ ተናግረዋል። ስለ ኤቨርተኑ ጨዋታ ደግሞ ሲያነሱ በመጀመሪያ አጋማሽ በጣም ጥሩ አጋጣሚዎችን ፈጥረናል፣ ነገር ግን ሳንጠቀምበት አሳልፈናል። በጣም የበላይ ነበርን፣ ግን ብዙ እድሎችን አልፈጠርንም። በሁለተኛው አጋማሽ ግን 2 ወይም 3 100% ጎል መሆን የሚችሉ እድሎችን አግኝተን አልተጠቀምንባቸውም። በፕሪሚየር ሊጉ ምቾት እንዲሰማህና ሳትጨነቅ ማሸነፍ ከፈለግ እንደዚህ አይነት ግቦችን ማስቆጠር አለብህ። አንግል 2 ይመልሶብናል። አንደኛው የትሮሳርድ ሌላኛው ደግሞ የዙብሜንዲ ነው። ስለዚህ እነዚህን ጊዜያት ትልቅ ለውጥ በማምጣት በበለጠ ቆራጥ ሆነን መስራት አለብን፣ እድሎችን መጠቀም አለብን ሲሉ ተናግረዋል። ስለ ቪክተር ዮኬሬሽ ፍጹም ቅጣት ምት ሲያነሱ ደግሞ ተጫዋቾቼ በሜዳ ላይ ኃላፊነት መውሰድ አለባቸው። ፍጹም ቅጣት ምት እንትና ይምታ በሚል ጣልቃ አልገባም። ታዲያ እነሱ ተነጋግረው ነው ሜዳ ላይ ዮኬሬሽ ይምታ ብለው የወሰኑት። እሱም ደግሞ ጥሩ ውሳኔ መሆኑን ግቧን አስቆጥሮ አሳይቷል። ይህ ለቡድናችንም ለዮኬሬሽም በጣም ጥሩ ነው ብዬ አስባለሁ ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። በነገራችን ላይ አርሰናል በዘንድሮ የውድድር ዓመት 19 ጨዋታዎችን ቀድሞ ግብ ያስቆጠረባቸውን ሁሉንም 19 ጨዋታዎች ድል ማድረግ ችሏል። 25 ጨዋታዎችን አድርጎ 20 ድሎች አሉት፣ 3 አቻ፣ 2 ሽንፈት፣ 49 ጎሎችን አስቆጥሯል። 11 ግቦች ተቆጥሮበታል። 16 ክሊን ሺት አስመዝግቧል። የእንግሊዝ ፕሪሚየር ሊግ እንደዚሁም የአውሮፓ ሻምፒዮንስ ሊግ መሪ ነው አርሰናል። ታዲያ ይህንን ሁሉ ማድረግ የቻለው አርሰናል በ29 ጉዳቶች ታጅቦ ነው። ይህንን ግን እስከ ውድድር ዓመቱ ማስቀጠል ደግሞ የግድ ያስፈልጋል። ቡካዮ ሳካም ስለ ማንቸስተር ሲቲ ተጠይቆ ነበር። ታዲያ ሳካ ምን አለ? እኛ ስለ ሲቲ አይመለከተንም፣ ሲቲን እየተመለከትን አንቀጥልም፣ ራሳችን ላይ ብቻ ነው ትኩረት የምናደርገው። እያንዳንዱን ጨዋታ ድል ካደረግን ፕሪሚየር ሊጉን የማናሸንፍበት ምክንያት የለም። ስለዚህ ሲቲ ላይ ሆነ ሌላ ቡድን ላይ ትኩረት አናደርግም፣ ትኩረታችን እኛ ላይ ብቻ ነው ሲል እንግዲህ ቡካዮ ሳካ የጨዋታው ኮከብ ከተባለ በኋላ ተናግሯል። ቪክተር ዮኬሬሽም ስለ ፍጹም ቅጣት ምቱ ሲጠየቅ ግቧን አስቆጥሬ 3 ነጥብ ቡድኔ እንዲያገኝ በማድረግ በጣም ደስተኛ ነኝ። እኔ ሁል ጊዜ እንደዚህ ነው ፍጹም ቅጣት ምት ስመታ። ስለዚህ አሁንም አርሰናል ነጥቦችን እንዲያገኝና ዋንጫዎችን እንዲያሳካ በየጨዋታው ግቦችን ማስቆጠሬን መቀጠል እፈልጋለሁ። በእርግጠኝነት የዓመቱ መጨረሻ ላይ የምንፈልግበት ደረጃ ላይ እንቀመጣለን ብዬ አስባለሁ። አሁንም ፕሪሚየር ሊጉ ከባድ እንደሆነ እናውቃለን። እያንዳንዱን ጨዋታዎች ማሸነፍ ደግሞ የኛ ግዴታ ነው። ለአርሰናል ያለንን ሁሉ እንሰጣለን ሲል እንግዲህ ቪክተር ዮኬሬሽ ተናግሯል ማለት ነው። መድፈኞቹ እንግዲህ ሁለቱንም ፕሪሚየር ሊጉንም ሻምፒዮንስ ሊጉንም እየመሩ ይገኛሉ። እንደ ማክሰኞ ደግሞ በካራቦ ካፕ ክሪስታል ፓላስን ይገጥማሉ። ስለዚህ አርሰናል በውድድር ዓመቱ መጨረሻ ዋንጫዎችን ማሳካት የሚፈልግ ከሆነ በተለይ ሁልጊዜ ዋንጫ የሚያሳጡትና የሚከብዱትን እነዚህ የዲሴምበር የጃንዋሪ ወር ጨዋታዎችን የበዓል ጊዜ ጨዋታዎችን በሚገባ በማሸነፍ ፕሪሚየር ሊጉ መሪ በመሆን በመቀጠልና ከሚከተሉት እንደ አስቶን ቪላ፣ ሲቲ ያሉ ቡድኖች በደንብ በመራቅ
ፕሪሚየር ሊጉን በውድድር ዓመቱ መጨረሻ ማሳካት የማይችልበት ምክንያት የለም። ስለዚህ መድፈኞቹ የያዙት መንገድ ትክክለኛ ነው። ቀጣይ ብራይተን አስቶን ቪላን ደግሞ ድል አድርገው ለሁሉም ዋንጫው ለኔ ነው የሚለውን መልእክት ማስተላለፍ አለባቸው ተብሎም ይጠበቃል ማለት ነው። የትላንትናውን ጨዋታ እንዴት ተመለከታችሁት? ማንቸስተር ሲቲ 3-0 አሸንፎ መሪነቱን ለጥቂት ሰዓታት ተረክቦ የነበረ ቢሆንም ድጋሚ እንግዲህ በመውረዱ እንግዲህ አርሰናል ማሸነፉን ተከትሎ ማንቸስተር ሲቲ ወደ ሁለተኛ ደረጃ ለመውረድ ተገዷል። እንግዲህ የፕሪሚየር ሊጉን የደረጃ ሰንጠረዥ ልንገራችሁ። መድፈኞቹ አርሰናሎች ፕሪሚየር ሊጉን በ39 ነጥቦች እየመሩ ይገኛሉ። ሲቲ በ37 ይከተላል። አስቶን ቪላ በ33፣ ቼልሲ በ29 ነጥብ ይከተላል። ሊቨርፑል በ29 እኩል አምስተኛ ነው። ሰንደርላንድ 27 ነጥቦች ስድስተኛ፣ ዩናይትድ 26 ነጥቦች ሰባተኛ ደረጃ ላይ ይገኛል። ወራጅ ቀጠና ላይ ደግሞ ዌስትሃም፣ በርንሌይ እና ወልቭስ የሚገኙ ቡድኖች ናቸው ማለት ነው። ሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ ሆናችሁና በየዕለቱ መረጃዎችን የምትከታተሉ የምታበረታቱኝ ከጎኔ የቆማችሁትን ከልብ እያመሰገንኩኝ እንግዲህ በሌላ መረጃ በሌላ ጥንክር እስከምንገናኝ ይህኛውን ቻናሌም ዋናውንም ቻናሌን ሰብስክራይብ ማድረግ ቤተሰቡን አትርሱ። በያላችሁበት ታዲያ ሰላም ተመኘሁላችሁ።